በጣም ሲበዛ ታጋሾች ነን። ለዛ ነው እኮ ይሄ ሁሉ ጭፈራ ምናምን ስድብ እርግማን የሚሰማው ስለምንታገስ ነው እንጂ እንደ ድሮዎቹ እኮ አርጩሜ ብንመዝ ኖሮ ሰው አዲስ አበባ ተቀምጦ እንደዚህ መቼም አይሆንም። ግን ይቅር እንለፍ እንተው ስለምንል በጣም ሲበዛ ታጋሾች ነን። ኢትዮጵያ ውስጥ ሐሳቡን ስለገለጸ የሚታሰር ሰው የለም። ብዙ እኮ የሚሰደቡ ሰዎች አሉ በየሜዳው፣ በዛ የሚታሰር ሰው የለም። ሰው የሚታሰረው እቅድ አውጥቶ ተደራጅቶ ፋይናንስ ፈልጎ ተንቀሳቅሶ 4 ኪሎ በኃይል ገባለው ሲል ከህገ መንግስት ከህግ ውጭ ስለሆነ ይጠየቃል። እሱ ጋዜጠኛ ይሁን አክቲቪስት ይሁን ፕሮፌሰር ይሁን ህግ አክብሮ እስካልተንቀሳቀሰ ይጠየቃል። የሰብአዊ መብትና የዲሞክራሲ ባህል ዝቅተኛ በሆነበት ሀገር፣ ውስንነት ባለበት ሀገር ሁሉ ጉዳይ አልጋ ባልጋ ነው አይባልም። በአብዛኛው የሞራል ውድቀት ያለበት ስርዓት አይደለም። ዜጎች ለምሳሌ ከዚህ ቀደም በማዕከላዊ በሚባለው ቦታ ገብተው የሚገረፉበት ስርዓት የለም። ታስረው የተፈቱት ሰዎች ለምን ተገረፉ ባይ የለም። እንደዛ እናደርገው። በህግ ነው የምናስረው፣ በህግ ነው የምንጠይቀው። ይሄም ሆኖ ግን እንደ ባህል ፖሊሱም ወታደሩም አቃቤ ሕጉም ምንም ማየት እንከን የለውም ብዬ ደግሞ ልናገር አልችልም። ምክንያቱም የኢትዮጵያ ባህል ራሱ ሌባ ተይዞ ዱላ ይጠየቃል ብዬ ሌባ ከያዝክ መደብደብ ተገቢ ነው ብሎ የሚያስብ ባህል ባለበት ሁኔታ ሰው ሲያዝ በህግ አግባብ አክብሮ ማስተናገድ ላይ የሚቀሩ ጉዳዮች ይኖራሉ። እያሻል ይላል። ዋና ዋናዎቹ መግረፉ፣ መቁረጡ፣ ምግብ መከልከሉ፣ አትጠየቅም ማለቱ፣ እነዚህ ጉዳዮች ግን የሉም። አብይ አህመድ ጀግና። አብይ አህመድ ግን ምን አይነት ድንቅ መሪ ነው! ምን አይነት ታጋሽ መሪ ነው! እኔ በጣም እኮ ነው የሚገርመኝ። ታውቃላችሁ አሁን ቴዲ አፍሮ ኤርትራ ቢሆን በቃ ጉድጓድ ነበር የሚገባው። ብዙ ሰዎች ኤርትራ ታስረዋል። ታውቃላችሁ 34 ዓመት የታሰሩ አሉ፣ 28 ዓመት የታሰሩ አሉ። ያንዳንዶች በጣም ነው የሚገርመው። በቃ ጀስት ጥያቄ ብቻ ስለጠየቁ ጃስቲስ በቃ ለምን ፍትህ አይኖሩም፣ ለምን ህገ መንግስት አይኖሩም ብቻ ስላሉ ጥያቄ ብቻ ስለጠየቁ አንድ አሁን አለ ቢትወደድ አብርሃ የተባለ ሁሌ እነግራቸዋለሁ የእሱ ታሪክ። ኔልሰን ማንዴላ የኤርትራ ነው የሚባል እዚህ ፎቶ አለ። እሱ አሁን ምንድነው የጠየቀው? በቃ ኤርትራ ውስጥ ህግ መምራት አለበት፣ ሰው እንዳይገዛን ኤርትራውያኖች። ስለዚህ ተጠንቀቁ። 30 ዓመት የተታገልነው ለአርነት ለነጻነት ነው። አሁን ግን አርነት የሚባል አለ ብሎ የሆነ የሰፈሩ ልጆች ሰብስቦ ተናገረ። ይሄ ቢትወደድ አብርሃ ማለት ነው። ከዚህ በኋላ ነጻነት አንጥተናል ኤርትራ። ከዚህ በኋላ ግን ሰው እንዳይገዛን፣ ሰው ከገዛን ኤርትራ ትጠፋለች። ህግ እንዲገዛን በጭሆት መናገር አለብን፣ በድፍረት መናገር አለብን። እኔ እናንተን አምኜ ነው የምናገረው፣ እናንተም አሳልፋችሁ እንደማትሰጡኝ አምናለሁ ምናምን ብሎ ስብሰባ አደረግላቸውና ኢሳያስ እባብ ስለሆነ በቃ የሆነ ዊስክ ሊሰርቅ አስቦ ምናምን ብሎ ስሙን አጥፍቶ እንደዛ ነው የሚያደርገው። ኢሳያስ የሆነ ነገር በፖለቲካ ከተቸኸው በቃ ሌባ ነው ወይም ደግሞ አገር ሊሸጥ አስቦ ምናምን ብሎ ስምን አጥፍቶ ነው የሚያስርብህና አሰረው 34 ዓመት ውስጥ ከዛ በላይ ሊሆን ይችላል። 30 ያ ነፃነት ከመጣ ጀምሮ እስካሁን እስር ቤት ነው ያለው። በምን ህግ ይኖር ስላለ ብቻ። እኔ የገረመኝ አሁን እዚያው አዲስ አበባ ምን አይነት ዴሞክራሲ፣ ምን አይነት ነፃነት! ኧረ አብይ አህመድ ውይ ታጋሽ ነው፣ በጣም ታጋሽ ነው። እንግዲህ እዩት፣ ሲሰደብ ነው የሚውለው በሚዲያ ዘፋኝ በዘፈን አድርጎ ይመታዋል አንዱ። ዋው እኔ እኮ በጣም እኮ ነው የሚገርመኝ የአብይ አህመድ ትዕግስት። ምን ሰዎች አልተረዳችሁትም። በቃ አብይ አህመድ በምክንያት ነው እኔ የምወደው፣ ጀግና ነው የምለው። በቃ አያፍንህም፣ ነፃነት ይሰጥሃል፣ እንድትናገር ይፈቅድልሃል፣ የሐሳብ ነፃነት ይፈቅዳል። እና ግን ልክ ካለፈ ግን ከባድ ነው። ይሄ የመናገር ነፃነት ተሰጥቶኛል እያላችሁ አንዳንድ ኢትዮጵያኖች ከልክ በላይ የምታልፉበት ነገር ትንሽ ብትቀንሱ ማለት ነው። ማለት እኛን ኤርትራውያኖች ማየት ይሆንባችሁ። ኤርትራውያኖች እዩን፣ አገር የለንም። እናንተ እንኳን
ብር ይዛችሁ ሰርታችሁ አገራችሁ ሄዳችሁ ቤት መግዛት ትችላላችሁ፣ መኖር ትችላላችሁ ከፋሚሊ። ብዙ ነገር አለ ኢትዮጵያ። የሃይማኖት ነፃነት አለ፣ የመናገር ነፃነት አለ እና እኛ ብታዩ ማለት እኛ እንኳን አገር የለንም። በቃ ሰርተህ አገር ሄደ ምንም ማድረግ አትችልም። ይሄቺ የመሰለች ኤርትራ ወርቅ የመሰለች አገር 2 ወደብ ያላት አገር ኢሳያስ ምድረ በዳ አደረጋት፣ ሲኦል አደረጋት። ስለዚህ እኛን እስቲ እዩ፣ ትንሽ ነፃነት አለባችሁ። እናንተ ከኛ ትሻላላችሁ። ያ እናንተ በመቶ እጥፍ ከኛ ትሻላላችሁ። ዳትሷይ ነው ደግሞ አገራችን ትተን እናንተ ጋር ሄደን የምንኖረው። በቃ አገራችን መኖር ስላልቻልን ነው። ህግ የለም። የሽፍቶች አገር ሆናለች። በቁጠባ በሁሉም ኤርትራ ተዳክማለች እና ዳትሷይ ነው ኢትዮጵያ የምንመጣው ማለት ነው። እና እኔ ገረመለሁ አሁን በቃ ኢትዮጵያ ያለው ነፃነት። ቴዲ አፍሮ አሁን እድለኛ ነው፣ በጣም እድለኛ ነው። ቴዲ አፍሮ ኤርትራ ኖሮ ቢሆን እንግዲህ ከባድ ይሆን ነበር ማለት ነው። ከባድ ይሆን ነበር እንደዚህ በዘፈን ምናምን ተጭተህ ኤርትራ ታውቃላችሁ አይደል? አስበህ ብሎ እኮ ነው የሚያስሩብህ። አስበህ የሆነ ከኤርትራ ወደ ተለያየ ሀገር መውጣት ከፈለክ አስበህ ለጓደኛህ እንኳን ብትነግረው እኔ በቃ ከኤርትራ መውጣት እያሰብኩ ነው በስግሮዶ ማለት በበረሃ አድርጌ እወጣለሁ ምናምን ብለህ ዝም ብለህ ብታጫውተው ሄዶ ቢነግርልህ ወደ ፖሊስ ትታሰራለህ። ለምን እንደዚህ አሰብክ ተብሎ ያስሩሃል ማለት ነው። እስከዚህ ድረስ ነው ኤርትራ ሲኦል የሆነችው። እና አብይ አህመድ አድንቁት፣ ታጋሽ መሪ ነው። ግን ታጋሽ ስለሆነ ደግሞ አታብዙት፣ አታስጨንቁት። እኔ በጣም ነው የሚያሳዝነኝ አብይ አህመድ። በጣም መከራ በዛበት፣ ሰልፍ በዛበት። በዚህ ፋኖ፣ በዚህ ቲፒኤልኤፍ፣ በዚህ ቴዲ አፍሮ፣ በዚህ ሻዕቢያ፣ በዚህ ግብፅ፣ በዚህ ጀዋር፣ በዚህ ኦ ማይ ጋድ እኔ በጣም አሳዘነኝ። እሱ የተነሳበት መነሳት በጎ ነበር። በቃ እንደመር ብሎ ያመጣው ፍልስፍና ለኤርትራኖች ለኢትዮጵያኖች ይጠቅም ነበር። ምን ትርጉም አለው? ማይረዱት ሌቦች አሉ። ቲፒኤልኤፍ እና ሻዕቢያ የተባሉ እድገት የማይወዱ ፍቅር የማይወዱ የሲኦል አገልጋዮች፣ ፍቅር የማይገባቸው፣ ሰላም የማይገባቸው፣ በቃ ሁሌ በስልጣን መኖር የሚፈልጉ 2 ቡድን ሌቦች። በጣም ነው የሚያናድደኝ የነዚህ ተንኮል። በጣም ያናደኛል። በቃ በህዝቡ እየተጫወተ ነውና ለስልጣን ብለው አትሊስት አብይ አህመድ የሚረዳ ሰው ነው፣ ብልጥ ነው አስተሳሰቡ። ይመቸኛል። አብይ አህመድ አፍሪካ ኢትዮጵያ አይደለም አፍሪካ ሙሉ ማስተዳደር የሚችል ትልቅ ጭንቅላት ያለው ሰው ነው። ግን አላገዝነውም፣ ሀበሻዎች አላገዝነውም። በቃ አብይ አህመድ ማገዝ ነበረብን። ምን አለበት ተያይዘን ብናድግ፣ ኤርትራውያኖች ኢትዮጵያውያኖች ተያይዘን ብናድግ ምን አለበት? አብረን ወደፊት ብንሄድ ምን አለበት? የት እንደርስ ነበር? በፍቅር ብንኖር ተያይዘን ብናድግ። ግን ነቀርሳ የሆኑ ካንሰር ሻዕቢያና ቲፒኤልኤፍ ካለው ድረስ እንግዲህ ኢትዮጵያና ኤርትራ ሰላም አይኖርም ማለት። እግዚአብሔር እነዚህ 2 ክፉዎች ስነ ስርዓት እንዲያስይዝልን እንጸልይ። አብይ አህመድ ግን እንደግፈው፣ እንጸልይለት ለማለት ነው። ሼር፣ ፎሎው፣ ላይክ አትርሱ። እግዚአብሔር ኢትዮጵያን ይባርክ፣ እግዚአብሔር ኤርትራ ይባርክ፣ እግዚአብሔር አብይ አህመድ ይባርክ፣ ይጠብቅልን። ቴንክ ዩ